ትወስዷለሽ እንዴ? ቅጣቱ ላንተ ነው ለኔ? ማለት ሳሚን ስትል ነው? እና ይኸውልሽ በሳሙና የተቃጠሉት አይኖቼ አንቺ ስትስሚያቸው ቀዝቀዝ ይላሉ። እሺ እንከያዝ። አባ አይን ውስጥ እኮ እንትን ገብቶበት ድንጋይ አፈርና ድንጋይ ቤት ልትሰራ ነው እንዴ? አይን ውስጥ? አይ እንደዛ ሳይሆን የኔ አይን ውስጥ ስለገባ አላየችውም፣ በዛ ነው። በል ለማንኛውም እንጨት ሳይጨመርልህ ወደ ቤት እንግባ። የእንጨት ደግሞ በመሳም አይጠፋም። ኑ እንግባ። ምን አሰፈረ? አንቺ ደነግጬ ነው። አንቺ ደግሞ ፋዘር የሌለ አራዳ ናቸው። መሸወድ እንኳን እኮ አልቻለም። አባዬ ነቃ ያለ ሰው ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ውድ ተመልካቾቼ የዛሬው ቪዲዮ ጽናት ክፍል 152 ነው። ኒና እንግዲህ በር ሲንኳኳ በሩጫ በሩን ትከፍታለች። በሩን ከከፈተች በኋላ እሷ የመሰላት እንግዲህ ናቲን ነበር የጠበቀችው። ናቲ ቁልፍ ይዘሃል ነበር እንዴ? ምንድን ነው በር የምታንኳኳው? በማለትም ትጠይቃለች። ከውጭ ያለው ሰውም እንግዲህ ክፈችልኝ እባክሽን በማለትም እንግዲህ እንድትከፍት ያስገድዳታል። ኒና በሩን ከከፈተች በኋላ ናቲ ሳይሆን ያልጠበቀችው ሰው መጣ። ይህ ሰው ከየትና እንዴት እንደመጣ የምታውቀው ነገር የለም። ገና ከመግባቱ እንግዲህ በስለት ሲያስፈራራት ነበረ። ኒና እንግዲህ ማነህ ከየት ነህ ብላ ብትጠይቀውም እሱ ግን ዝም ብለሽ እኔ የምልሽን ነገር ማድረግ ብቻ ነው የሚጠበቅብሽ በማለትም አስፈራርቶ ቤት ውስጥ ማን እንዳለና እዚህ ቤት ውስጥ ምን እንደሚሆንና ምን ንብረት እንዳላቸው እንዲሁም ደግሞ የቤቱ ካርታ የት እንዳለ እንድትሰጪኝ ፈልጋለሁ በማለትም ሲያስፈራራት ነበረ። ኒና እንግዲህ ካጠገቧ ማንም ሰው አልነበረም። ኪራ ከዚህ በፊት በነበረው ነገር ጽናትን ስለረሳት በድጋሚ ከጽናት ፍቅር ይዞት እንግዲህ ጽናትን ፍለጋ ክፍለ ሀገር ድረስ ሄዷል። ጽናትም ወደ ክፍለ ሀገር የወጣችው እንግዲህ ኪራ ያለፉትን ነገሮች ማስታወስ ካልቻለ እንደ አዲስ ናፍቄው ተመልሶ ወደ እኔ ከመጣ በማለትም ነበረ እንግዲህ ወደ ክፍለ ሀገር የወጣችው። ይህ በአዲስ መልኩ ወደዚህ ቤት የመጣው ሰው ማን እንደሆነና ኬት ምን እንደሆነ የማይታወቅ ሰው እንግዲህ የአቶ ተሾመን ቤት ፈልጋለሁ በማለትም ነበር ወደዚህ ቤት የመጣው። ታዲያ ኒና ስትጠየቅም የቤቱ ካርታ ወዴት እንዳለ እኔም አላውቅም፣ እንዳንተው እኔም ለዚህ ቤት አዲስ ነኝ። እነዚህ ሰዎች አስጠግተውኝ ነው እየኖርኩ ያለሁት እንጂ ስለዚህ ቤት ጉዳይ ምንም የማውቀው ነገር የለም፣ እባክህን አታስጨንቀኝ ትለዋለች። ታዲያ እሱም ይህንን ነገር ለማንም መናገር የለብሽም፣ ሰዎች ከመጡ እንኳን እኔ ዘመድሽ እንደሆንኩና አንቺን ፍለጋ እንደመጣው አንቺን ለማየት አንቺን ለመጠየቅ እንደመጣው ነው መናገር ያለብሽ በማለትም እጅና እግሯን አስሮ ሲያስፈራራት ነበረ። ኒናም እንግዲህ እንኳን ሰው ተናግሯት እንዲሁም ፈሪ ስለሆነችም እንግዲህ እሺ ብላ የሱን ቃል አክብራ እጅና እግሯን ታስራ ቀኑን ሙሉ አለች። ኡኡ ብዬ ብጨሁስ ማንስ ይደርስልኛል በማለትም እንግዲህ በጭንቀት ላይ ሆና ቀኑን ሙሉ እንደዛው አሳለፈች። በስተ መጨረሻም ኪያ እነ ኪራ ጋር ተመልሳ ስትመጣ እንግዲህ ቤት ውስጥ ማንም አልነበረም። በተደጋጋሚ በርም ስታንኳኳ ነበረ። ነገር ግን ውስጥ ላይ ኒና እጅና እግሯን ታስራ እንደተቀመጠች አላየችም ነበር። ታዲያ እሱም ብዙ ካስለፈለፋት በኋላ ማንም እዚህ ቤት ውስጥ ቢመጣ እኔ አንቺን ለመጠየቅ እንደመጣው እንጂ ለሌላ ጉዳይ እንደመጣው ስትናገሪ ብሰማሽ የከፋ አደጋ ይደርስብሻል በማለትም ሲያስፈራራት ዋለ። ታዲያ ኪራ ወደ ክፍለ ሀገር ከሄደ በኋላ ከጽናት ጋር እጅግ ደስ የሚል ጊዜን እያሳለፈ ይገኛል። ጽናት እንግዲህ ከዚህ ቀደም ብዙ ፈተና ባሳልፍም አሁን ላይ ያለሁበት ግን በጣም ደስተኛ አድርጎኛል ትላለች። ኪራ ፊቱን እየታጠበ ነበረ። ታዲያ ጽናትን ቆማ ውሃ ስጨምርለት ነበረ። ውሃ እየቀዳችለት እያለ ከዚህ በፊት እንደዚህ አድርጌ ያውቃለሁ እንዴ? ነገሮችን እንዳስታውስ ውሃ አልቀዳልህም ብዬ ሳሙናው እንዲያቃጥለው ላድርገው ትላለች። እሱንም አደረገችው። እሱም ጨምሪልኝ በማለትም ሲጠራት እሷ ካጠገቡ ዞር ብላ ስትጫወት ነበረ። ታዲያ እሱም ፊቱን ከታጠበ በኋላ አይኔን ያቃጠለኝ ሳሙና ያቃጠለኝን አይኔን አንቺ ከሳምሽ ሊተወኝ ይችላል፣ ስለዚህ ቅጣት የሚሆንሽ ሁለቱን አይኔን ሳሚኝ በማለትም ሲላት ነበረ። እሷም እንግዲህ የምትፈልገውም ይህንኑ ስለነበረ
ቅጣቱ ግን ለኔ ነው ላንተ ነው በማለትም ስትመልስለት ነበረ። እሱማ ቅጣቱ ላንቺ ነው፣ አሁን የተባልሽውን ነገር ብቻ በፍጥነት አድርጊ ይላታል። እሷም እሺ በማለትም እንግዲህ ለመሳም ትሞክራለች። ታዲያ በዚህ አጋጣሚ የጽናት አባት ይመጣሉ። ሁለቱም ደንግጠው ግራ ቢገባቸውም አንዱ ድንጋይ ነው አንዱ ደግሞ አፈር ነው በማለትም እንግዲህ ግራ ሲጋቡ ነበረ። የጽናት አባትም ጉዳዩን ስላወቁ እንግዲህ ድንጋይና አፈር ካይን ውስጥ ምን ያደርጋል? ቤት ልሰራበት ነው እንዴ? በላሁን እንጨት ሳይጨመርበት ቶሎ ታጥበ ወደ ውስጥ ግቡ በማለትም ሲቀልዱባቸው ነበረ። የእንጨቱ ደግሞ በመሳም የሚወጣ አይደለም። አሁን ፊታችሁን ታጠቡና ወደ ውስጥ ግቡ ብለው አልፎ ወደ ውስጥ ይገባሉ። ታዲያ ጽናትና ኪራም ተሳስቀው አንተ ምን አስደነገጠ ትለዋለች። እሱም እንግዲህ አንቺን አይቼ ነው እንደዛ የደነገጥኩት ይላታል። ሰኒም የተሰጣትን ኃላፊነት በሚገባ እየተወጣች ትገኛለች። ሰኒና ምሩ እንግዲህ አንድ ላይ እየኖሩ ይገኛሉ። ናሆም ለሰኒ አደራ ብሏት ነበር የሄደው። ሰኒም እንግዲህ እሺ ብላ አደራውን ተቀብላ ምግብ እየሰራች ምሩን እየተንከባከበቻት ትገኛለች። ነገር ግን ምሩ ምግብ ትንሽ ከበላች ይበቃኛል በማለትም እያስቸገረቻት ነበረ። ሌሊቱን ሙሉ ስልክ ስታወሪ ነው የምታድሪው፣ ስለዚህ ምግብ መብላት ደግሞ ግድ ይልሻል። እኔ ምልሽን ስሚኝና ምግቡን ብይ ያለቻትም ነበረ። ታዲያ በዚህ መሀል ጽናትም ስልክ ትደውላለች። አሁን ላይ ያለሁበት ሁኔታ በጣም ደስተኛ እያደረገኝ ይገኛል። ነገር ግን ወደ ቤታችን ሂደሽ ቤቱን ቼክ እንድታደርጊልኝ ፈልጋለሁ ትላለች። እንግዲህ ምሩም እሺ ሄዳለሁ፣ ወደሚሄድበት ቦታ ደርሼ ስመለስ እዛው ቤታችሁ ሄጄ አያለው ትላለች። ኪያም ከብዙ ቆይታ በኋላ ወደ ውስጥ ስትገባ አዲስ ሰው ቤት ውስጥ አገኘች። ይህ ሰው ማን ነው በማለትም ኒናን ስጠይቃት ነበረ። ኒናም እንግዲህ በመፍራት ውስጥ ሆና አስጨናቂ ይባላል ዘመዴ ነው ትላለች። እሱም እንግዲህ የኒና ዘመድ ነኝ፣ ኒናን ለማየት ነው የመጣሁት ነበረ ምላሹ። ነገር ግን ወደዚህ ቤት የመጣው ንብረትን ፈልጌ ነው የመጣሁት ሲል ነበረ። ታዲያ ምሩና ሰኒም እንግዲህ በስተመጨረሻ ምግባቸውን በልተው ከጨረሱ በኋላ ሰኒ ወደሚሄድበት ቦታ ደርሼ ልመለስና የነኪራን ቤት አይቼ እመጣለሁ ብላ ምሩን ተሰናብታ ከቤት ትወጣለች። ምሩዬም እንግዲህ ከናሆም እናት ጋር ተለያይታ ወደ ቤት ከመጣች በኋላ ሰላም አግኝታለች። ከእንግዲህ በኋላ አንቺ የምትይኝን ነገር የማድረግ ግዴታ የለብኝም፣ በራሴ መንገድ መሄድ የሚችል ሰው ነኝ ብላ እንግዲህ ማስጠንቀቂያ ነግራት ነበረ ወደ ቤቷ የተመለሰችው። ከዛ በኋላም የናሆም እናትም በድጋሚ አልደወለችላትም። ታዲያ አሁን ሰላም አግኝቻለሁ ትላለች። ሰኒም ወደ ነኪራ ቤት ሄዳ ነበረ። ወደ ነኪራ ቤት ስትሄድ እንግዲህ በር አንኳኩታ በር ሲከፈትላት ኒና እየተርበተበተች እንኳን መጣሽልኝ ዛሬ ከጉዳ ውጭኝ በማለትም ስትላት ነበረ። ምን ተፈጠረ ምን ሆነች ነው በማለት ስትጠይቃትም እንግዲህ የሆነውንና የመጣውን ሰውዬ ታስረዳታለች። ታዲያ ሰኒ ወደዚህ ቤት ስትመጣ ከዚህ በፊት ይህንን ሰው መንገድ ላይ አግኝታ ነበረ። ኒናም ይሄን ሰውዬ ወደ ቤት ከመግባቱ በፊት መንገድ ላይ አግኝታው ነበረ። ታዲያ እሱ ሲናገራት እሷ ድንጋይ ከምታሞቅ ለምን ተነስተ ስራ አሰራም በማለትም ተናግረው ስታልፍ እንግዲህ በእጇ የያዘችውን ፔስታል መንጥቆባት ይሮጣል። ታዲያ ፔስታሉ ደህና ነገር ሳይሆን ቆሻሻ ነበር የያዘው። በሱ ቤት ደህና ነገር የወሰደ መስሎታል ብላም ስቃበት ወደ ቤት ተመልሳ ነበረ። ታዲያ ከዚህ በኋላ ነው ወደ ቤት መጥቶ ይሄን ሁሉ ነገር ያደረሰባት። ኒና አሁን ላይ የተፈጠረው ነገር ለሰኒ ትናገራለች። ሰኒም እንግዲህ ይሄን ሰውዬ ከዚህ በፊት አይቼዋለሁ ትላለች። ኪያም በተፈጠረው ነገር ግራ እየተጋባች ይሄን ቤት የተሻለ ቤት አግኝቼ ከዚህ ወጥቼ ሌላ ቤት እስከማገኝ ፈጣሪ ሆይ እቺን ሴት ያዝልኝ በማለትም እንግዲህ አከራዩዋ በተደጋጋሚ ቤቱን ለቃ እንድትወጣና የቤት ኪራይ እንደጨመረ ትነግራት ነበረ። ጓደኛዬም ጥላኝ ሄዳለች። እኔም እዚህ ሀገር መኖር ፈልጌ ሳይሆን በድጋሜ ወደዛ ተመልሼ እንዳልኖር አሁን ሄደሽ ለምን መጣሽ የሚል ጥያቄ ስለሚበዛብኝ ያንን ነገር ደግሞ እኔ መስማት ስለማልፈልግ ነው እዚህ ጭንቀት ውስጥ የኖርኩት ትላለች ኪያ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮዬ ይሄን ይመስል ነበረ። በሚቀጥለው በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ፍቅርና ደስታ በዝት ይበልላችሁ። እንደተለመደው ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የጽናትና የኪራ መጨረሻቸው ምን ይሆናል የሚለውን አብረን የምናይ ይሆናል። አብራችሁኝ ስለምትቆዩና ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት እጅጉን በጣም ከልብ አመሰግናለሁ። ቸር ሰንብቱልኝ። ባይ ባይ።